የማቴዎስ ወንጌል ምዕራፍ 8 ጌታችን ለምጻሙን ሰው እንዳዳነ። ከተራራም ሲወርድ ብዙ ሰዎች ተከተሉት። እነሆ አንድ ለምጻም ሰው መጥቶ አቤቱ ከወደድህስ እኔን ማንጻት ይቻልሃል እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እፈቅዳለሁ ንጻ አለው። ያን ጊዜ ከለምጹ ነጻ። ጌታችን ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሂድና ራስህን ለካህን አስመርምር፣ ምስክርም ሊሆንባቸው ሙሴ እንዳዘዘ መባህን አቅርብ አለው። ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ መጥቶ አቤቱ ልጄ ሽባ ሆኖ እጅግ እየተጨነቀ በቤት ተኝቶአል ብሎ ለመነው። ጌታችን ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም መልሶ አቤቱ አንተ ከቤቴ ጣራ በታች ልትገባ አይገባኝም፣ ነገር ግን በቃልህ እዘዝ ልጄም ይድናል። እኔም እኮ የምገዛ ሰው ነኝ፣ የማዛቸው ጭፍሮች አሉኝ። ይህን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ አገልጋይንም ይህን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ሰምቶ አደነቀ። ለሚከተሉትም እንዲህ አለ፣ እውነት እላችኋለሁ በእስራኤል ሁሉ እንዲህ ያለ እምነት አላገኘውም። ነገር ግን እላችኋለሁ ብዙዎች ከምሥራቅና ከምዕራብ ይመጣሉ፣ በመንግሥተ ሰማያትም ከአብርሃምና ከይስሐቅ ከያዕቆብ አጠገብ ይቀመጣሉ። የመንግሥትን ልጆች ግን በውጪ ወዳለ ጨለማ ይጥሏቸዋል፣ በዚያም ልቅሶና ጥርስ ማፋጨት ይሆናል። ጌታችን ኢየሱስም የመቶ አለቃውን እንዲህ አለው፣ እንግዲህ ሂድ፣ እንደ እምነትህ ይሁንልህ። ልጁም በዚያ ሰዓት ዳነ። መስፍኑም ወደ ቤቱ በተመለሰ ጊዜ ልጁ ድኖ አገኘው። ጌታችን ኢየሱስ ወደ ጴጥሮስ ቤት በገባ ጊዜ የጴጥሮስን አማት በንዳድ ታማ ተኝታ አገኛት። እጇንም ይዞ ዳሰሳት፣ ንዳዱም ተዋት። ተነስታም አገለገለቻቸው። በመሸም ጊዜ አጋንንት ያደሩባቸውን ብዙዎችን ወደ እርሷ አመጡ። አጋንንትም በቃሉ አወጣቸው፣ የታመሙትንም ሁሉ ፈወሰ። ይህም ነቢዩ ኢሳይያስ ደዌያችንን ተቀበለ ሕማማችንንም ተሸከመ ብሎ የተናገረው ይፈጸም ዘንድ ነው። ጌታችን ኢየሱስም በዙሪያው የተሰበሰቡትን ሁሉ ሰዎች ባየ ጊዜ ባሕሩን ተሻግረው እንዲሄዱ አዘዘ። አንድ ጸሐፊ ወደ እርሱ መጥቶ መምህር፣ ወደምትሄድበት ሁሉ ልከተልህን አለው። ጌታችን ኢየሱስም ለቀበሮዎች ጉድጓድ አላቸው፣ ለሰማይ ወፎችም ጎጆ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ከደቀ መዛሙርቱም አንዱ ጌታ ሆይ አስቀድሜ ልሂድና አባቴን ልቅበር ፍቀድልኝ አለው። ጌታችን ኢየሱስም አንተስ ተከተለኝ፣ ሙታኖቻቸውን ይቀብሩ ዘንድ ሙታንን ተዋቸው አለው። ወደ ታንኳ በወጣ ጊዜ ደቀ መዛሙርቱ ተከተሉት። እነሆም የባሕሩ ማዕበል ታንኳውን እስኪ ደፍነው ድረስ በባሕሩ ውስጥ ታላቅ መናወጥም ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ቀሰቀሱትና
አቤቱ እንዳንሞት አድነን አሉት። እርሱም እናንተ እምነት የጎደላችሁ ምን ያስፈራችኋል አላቸው። ተነስቶም ነፋሳትንና የባሕሩን ማዕበል ገሠጻቸው። ታላቅ ጸጥታም ሆነ። ሰዎችም ባሕርና ነፋሳት እንኳ የሚታዘዙለት ይህ ማን ነው እያሉ ተደነቁ። ወደ ማዶም ወደ ጌርጌሴኖን አገር በደረሰ ጊዜ አጋንንት ያደሩባቸው 2 ሰዎች ከመቃብር ወጥተው ተቀበሉት። እነርሱም ማንም በዚያች መንገድ ማለፍ እስከማይችል ድረስ እጅግ ክፉዎች ነበሩ። ባዩት ጊዜም የእግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን? እያሉ ጮኹ። ከዚያም ብዙ የእሪያ መንጋዎች ከእነርሱ ርቀው ተሰማርተው ነበሩ። እነዚያ አጋንንትም ካወጣህንስ በእሪያዎቹ መንጋ ላይ እንድናድር ወደዚያ ስደደን ብለው ለመኑት። እርሱም ሄዱ አላቸው። ወጥተውም ሄዱ፣ በእሪያዎቹም ላይ አደሩ። የእሪያዎቹም መንጋ ሁሉ ከአፋፉ እየሮጡ ወደ ባሕሩ ውስጥ ወደቁ፣ በውኃ ውስጥም ሞቱ። እረኞችም ሸሹ፣ ወደ ከተማይቱም ገብተው ነገሩን ሁሉ አጋንንትም ባደሩባቸው የሆነውን አወሩ። እነሆ በከተማ ያሉት ሁሉ ጌታችን ኢየሱስን ሊቀበሉት ወጡ። ባዩት ጊዜም ከሀገራቸው እንዲሄድ ለመኑት።